እመቤታችን በዮሴፍ ቤት ሳለች ከዕለታት በአንድ ቀን ምንስ ቢሆን ሴት አይደለሁም ብላ ባጭር ታጥቃ ገንቦዋን ይዛ ውሃ ልትቀዳ ወደ ምንጭ ወረደች። ወመጻጽሙ ከልብ ወሰደዳሁ ውእቶን አንስት ይላል። የተጠማ ውሻ መጣ። ሴቶች ደብድበው አባረው ሰደዱት። ምን ነው አታጠጡትም? እሱስ የእግዚአብሔር ፍጡር አይደለም? አያሳዝናችሁም? አለቻቸው። አንቺ ሥራ ፈቲቱ አጠጪው፣ እኛስ ለባሎቻችን ለልጆቻችን እናስባለን እንቸኩላለን። በዚያውስ ላይ እንዲህ አይነቱን ርኅራኄ ከወዴት አገኘሽው? አምላክ ይወለዳል የተባለው ካንቺ ይሆን ብለው ዘበቱባት። በዚያን ወራት ማርያም ከምትባል አምላክ ወልደ አምላክ ይወለዳል እየተባለ ትንቢት ይነገር ነበርና እመቤታችንም የወርቅ ጫማ ነበራት። ዕቃዋን እንዳያረክስባት በወርቅ ጫማዋ ቀርታ አጠጥተዋለች። ርኅርኅተ ልብ ያሰኛት አንዱ ይህ ነው። አጠጥታው ስትሄድ መልአኩ በአምሳለ አረጋዊ በመንገድ ቆይቶ ስለ ትሕትና ትጸንሲ ትወልዲ አላት። እመቤታችንም ቀድሞ እናት አባቴን ያሳተ እኩይ ሰይጣን ደግሞ ዛሬ እኔንም ሊያስተኝ ነው ብላ መልስ ሳትመልስለት ዝም ብላ ትሄዳለች። ከቤቷ ደርሳ ገንቦዋን አኑራ ተቀምጣ ሳለ መልአኩ ለሁለተኛ ጊዜ ትጸንሲ ትወልዲ አላት። ይህ ነገር ደጋገመኝ፣ ደግ ነገር ሳይሆን አይቀርም፣ ከቤተ እግዚአብሔር ሄጄ ልረዳው ብላ ከቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ ይላል። ወርቁን ከሐር ሐሩን ከወርቅ እያዋሃደች እያስማማች ስትፈትል መልአኩ ለሶስተኛ ጊዜ ትጸንሲ ትወልዲ አላት። እማይቴ ረከብከ ዘከመዝ ብስራተ ዘእንበለ ዘር ምድር እትወተ ወዘእንበለ ምጥ እምድንግል ጽንሰተ። ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን አድርጎ ይሆናል? እንዲህ ያለውን ነገር ከወዴት አገኘው አለችው። ቅዱስ ገብርኤልም ያንቺማ ጽንስ መቼ እንደሌለው ሴቶች ነዋ። መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ፣ ኃይለ ልዑል ወልድ ከሦስቱ ግብራት ይከለክልሻል አላት። አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ካንቺ የሚወለደው ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ነው። ወናሁ ኤልሳቤጥ እንተ ማዕዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርሳቲሃ። ከዘመዶችሽ ወገን የምትሆን ኤልሳቤጥ ስንኳ በስተርጅናዋ ላይ ጸነሰች፣ ልጅም አገኘች። ወናሁ ሳድስ ዝንቱ ወር ለእንተ ይብልዋ መካን። መካን የሚሏት ኤልሳቤጥ እነሆ ከጸነሰች 6 ወር ሆኗታል። እስመ አልቦ ነገር ዘይሳኖ ለእግዚአብሔር። ሙቀት ልምላሜ ከተለየ በኋላ ልጅ እንዲወልዱ ማድረግ ለእግዚአብሔር አይሳነውምና። አንድም በሕቱም ድንግልና ጸንሶ በሕቱም ድንግልና እንዲወልዱ ማድረግ ለእግዚአብሔር አይሳነውምና አላት። ነይ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ ይሳነዋልማ ብል ክህደት ይሆንብኝ የለም ብላ እነሆ የእግዚአብሔር ገረዱ በፊቱ አለው፣ እንደ ቃልህ ይሁንልኝ እንዳልክ ይደረግልኝ አለችው። ይህንን ቃሏን ምክንያት አድርጎ ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ ያን ጊዜ በማኅፀኗ ተቀረጸ።